ጫካ ከወጣን ከተወሰነ ጊዜ በኋላ ይህንን የአማራን ኮዝ የመጥለፍ ስራ ነው የተሰራው። ውጭ ባሉ በዲያስፖራ አካባቢ ላይ በተቀመጡ የሻቢያ ወኪሎች በኩል ከፍተኛ ገንዘብ እየተላከ የፋኖ መሪዎች የሚባሉትን የመጥለፍ የመያዝ ስራ ተሰራ። በሀገር ውስጥ ደግሞ ከቲፒኤልኤፍ ጋር ግንኙነት በማድረግ በአካል በመገኘትም ጭምር በአካል ኤርትራና ወደ መቀሌ እንቅስቃሴዎች እየተደረጉ የፋኖ መሪዎች ቁሳቁሶችን የማምጣት እነዚህን ተተኳሾችን የቡድን እቃዎችን ነገሮች በማምጣት ትግሉን የመጥለፍ ስራ ተሰራ ማለት ነው። አፋሕድን ወደ ድርድር ለማምጣት ከውስጥም ከውጪም ፈተና ነበረብን ይላሉ መቶ አለቃ ማስረሻ ሰጤ። በተለይም ደግሞ በኤርትራ መንግስት በኩል አትደራደሩ የሚል ውትወታና የከባድ ጦር መሳሪያዎች ማማለያ ቀርቦላቸው እንደነበርም ይገልጻሉ። የሻቢያ ፍላጎት እዚህ ላይ በግልጽ ነው የመጣው። እኛ መደራደር አለብን፣ ከኢትዮጵያ መንግስት ጋር ተደራድረን ያሉ ነገሮችን በጠረጴዛ ዙሪያ መመለስ አለብን፣ ማስመለስ አለብን ብለን ስንከራከር የመጀመሪያ እንዳትደራደሩ የሚለው ድርድር የሚባል ነገር መታሰብ የለበትም ብሎ የመጣው የኤርትራ መንግስት ነው። የምትደራደሩ ከሆነ ድጋፌን አቆማለሁ ነው ያላቸው። ስለዚህ ነው እኛ ድርጅት መስርተናል፣ ድርጅታችን ወደ ድርድር እንወስዳለን፣ ከሻቢያ ጋር ሆናለሁ የሚል ከዚህ ድርጅት ውጭ ሆኖ መቀጠል ይችላል የሚል ሀሳብ አመጣንና አፋሕድ ከዓለም አቀፍ ተቋማት ጋር ውይይቶችን ጀመረ ማለት ነው። እንደምታስታውሰው ጥር ወር ላይ ከሁሉም ተቋማት የዓለም አቀፍ ተቋማት የተውጣጣ የቴክኒካል ኮሚቴ ያለንበት ቦታ ድረስ ጫካ ድረስ መጥቶ ዳውንት ላይ የመጀመሪያውን ድርድር አድርገናል ማለት ነው። የአፋሕድ ከፍተኛ አመራሩ አክለውም ድርድር አይታሰብም የሚሉ ፕሮፓጋንዳዎች እንደነበሩ አስታውሰው የኤርትራ መንግስት ኢትዮጵያንም ሆነ አፍሪካን የማተራመስ ፍላጎት እንዳለው የማዕከላዊ መንግስትን አቅም ለማሳጣትም የሚሰራ መሆኑን እንዲህ አብራርተዋል። ወደ ሰላም እንዳይመጣና ድርድር እንዳይኖር ካደረጉ ማነቆዎች መካከልም አደረጃጀቶች ክፍተት ፈጥረው እንደነበርም ያነሳሉ። በጥቅም የተሳሰረ የነበረበት የሌሎች ሀገሮች እንቅስቃሴ አንዳንዱን በገንዘብ አንዳንዱን በሌላ ምክንያት በመያዝ ብዙ ስራ የተሰራበት ወቅት ነው። አሁን የዚህን እጅ ነው የቆረጥነውና ትልቅ የኃይል ማዛባት ስራ ሰርተናል። ፖለቲካሊ ትልቅ ውጤት አምጥተናል ብለን እናስባለን። ከዚህ በተጨማሪ የአፍሪካ ችግሮች በአፍሪካ መሪዎች ነው መፈታት ያለበት። ስለዚህ አፍሪካ ውስጥ ያሉ ተቋማትን ንቀህ በሌሎች ላይ ዲፔንድ የሆነ ፍላጎት ካለ አንተ ነጋገርህን ላለመሸጥ ምንም ዋስትና የለም። ስለዚህ እነዚህ ተቋማትንም እናከብራለን፣ አብረናቸው የምንሰራ ከነሱ ጋር ነውና ድርድር እና ውይይት ነገሮች ታቡ አስመስሎ የማይነገር አድርገው እንድንስል ያደረጉ እነዚህ የውጭ ባዳዎች ከውስጥ ባንዳዎች ጋር ተጃምለው ነውና እሱንም ጭምር ፈንቅለን ወጣ ነው። እኔ አንድ ማስታውሰው የአማራ ክልል ከፍተኛ የቢሮ ኃላፊ የነበረ ሰው ከሻቢያ በየወሩ $2000 የሚከፈለው ነበር። እስከ መቼ ድረስ ማለት ነው? እኔ አሁንም ቀጥሎ ሊሆን ይችላል። እኔ በባህር ዳር በነበርኩበት እና እኔ ይሄ ጦርነት የግጭት ከመከሰቱ በፊት ጀምሮ አሁን ሊያድግ ይችላል ያ ገንዘብ በእርግጠኝነትም አድጓል። $2000 የሚያዘረዝርለት የሚልክለት ልጅ እዚሁ አዲስ አበባ አለ።